የተከበራችሁ የፕሮግራሞች ተከታታዮች ባለፈው ሳምንት በሚቀጥለው ሳምንት የጀመርነውን አምልኮ የሚል ርዕስ እንደምንቀጥል ቃል ገብቼላችሁ ነበር። ስለዚህ ዛሬ ሁለተኛውን ክፍል አብረን እንመለከታለን። ባለፈው ሳምንት አምልኮ ማለት ምን ማለት ነው፣ እንዴት ማምለክ አለብን የሚለውንና መጽሐፍ ቅዱሳዊ አምልኮቻችን ምን መምሰል እንዳለባቸው የግልና ደግሞ የጋራ አምልኮ ማለት ምን ማለት እንደሆነ ተመልክተናል። ዛሬ ደግሞ አምልኮን በተመለከተ እግዚአብሔር የሚቀበለውና እግዚአብሔር የማይቀበለው አምልኮ እንዳለ አብረን እንመለከታለን። እንግዲህ መጽሐፍ ቅዱሳችን ስንመለከት እግዚአብሔር ደስ የማይሰኝባቸውና ደስ የሚሰኝባቸው፣ እግዚአብሔር ተጸይፌያቸዋለሁ የሚልና ተቀብያቸዋለሁ የሚል አምልኮች መጽሐፍ ቅዱስ ላይ እንመለከታለን። መጽሐፍ ቅዱስ እንደምታውቁት ለትምህርታችን የተጻፈ ነው። ከውድቀት ከተበላሸ ነገር ተምረን እንዳንደግመው፣ ግን ደግሞ በጎ የሆኑትንና የተሻሉ ነገሮችን እንድንማርበት ለትምህርታችን የተጻፈ መጽሐፍ እንደሆነ ጳውሎስ በጢሞቴዎስ መጽሐፍ ነግሮናል። ስለዚህ ዛሬ የማነብላችሁ የመጀመሪያዎቹ ጥቂት ክፍሎች እግዚአብሔር ያልተቀበላቸው፣ እግዚአብሔር የተጸየፋቸው የአምልኮ አይነቶች፣ የመስዋዕት አይነቶች ሲሆን ከዚያ በኋላ ደግሞ በሁለተኛ ደረጃ የምናየው እግዚአብሔር ደግሞ የሚቀበላቸው አምልኮች ምን አይነት አምልኮች ናቸው ብለን መጨረሻ ላይ እኛ በግልና በህብረት የምናመልከው አምልኮ እግዚአብሔር የሚቀበለው አምልኮ እንዲሆን፣ ፍሬያማ እንዲሆን፣ እግዚአብሔርን ደስ የሚያሰኝ እንዲሆን ምን ማድረግ አለብን የሚለውን አብረን እንመለከታለን። ስለዚህ መጀመሪያ የማነበው ትንቢተ አሞጽ ምዕራፍ 5 በዚያ ክፍል ላይ ህዝቡ በሚገርም ሁኔታ ለእግዚአብሔር መስዋዕት አቀረብኩ ብሎ፣ ለእግዚአብሔር ዝማሬ አቀረብኩ ብሎ እግዚአብሔርን በጋራ አመለክን በሚሉበት ጊዜ ግን እግዚአብሔር ይሄ እናንተ የምታደርጉትን ይሄንን አምልኮ አልተቀበልኩትም ብሎ መስዋዕታቸውን በዝማሬ የሚያረጉትን አምልኮ ክፍል እንዳልተቀበለው ይናገራል። ትንቢተ አሞጽ ምዕራፍ 5 ከ21 ጀምሮ አነባዋለሁ እስከ 24። ዓመት በዓላችሁን ጠልቼዋለሁ፣ ተጸይፌውም አለሁ። የተቀደሰውም ጉባኤያችሁ ደስ አያሰኝም። የሚቃጠለውን መስዋዕታችሁን የእህሉን ቁርባናችሁን ብታቀርቡልኝም እንኳን አልቀበለውም። ለምስጋና መስዋዕት የምታቀርቡልኝን የሰቡትን እንስሶችን አልመለከትም። የዝማሬህንም ጩኸት ከኔ ዘንድ አርቅ፣ የመሰንቆህንም ዜማ አላዳምጥም። ነገር ግን ብሎ ፍርድ እንደ ውሃ፣ ጽድቅ እንደማይደርቅ ፈሳሽ ይፍሰስ ይላል። በዚህ ክፍል ላይ እግዚአብሔር አምልኳቸውን ማለትም ዝማሬያቸውን፣ መስዋዕታቸውን የሚያቀርቡትን ነገር በሙሉ እግዚአብሔር አልቀበልም ያለበት ምክንያት ቁጥር 10 ላይ በዚሁ ምዕራፍ ላይ በበሩ አደባባይ የሚገስጸውን ጠሉ፣ እውነትም የሚናገረውን ተጸየፉ፣ ድሃውንም ደብድባችኋልና ይላል። የተጸየፈበትን ምክንያት፣ ያልተቀበለበትን ምክንያት ይናገራል። ሕይወታቸው ከእውነት የራቀ ነበር። እውነትን መስማት አይፈልጉም ነበር። የሚገስጽን ሰው፣ ተመለሱ የሚልን ሰው ማዳመጥ አይፈልጉም ነበር። ከእግዚአብሔር ጋር ያላቸው እግዚአብሔር የሚናገረውን አለመስማት ብቻ ሳይሆን ከጎናቸው ያሉትን ሰዎች፣ ድሆችን፣ ችግረኞችን የማይሰሙ የማያዳምጡ፣ እነሱን የሚጎዱና የሚበድሉ ስለነበሩ እግዚአብሔር በዚህ አዘነ። ምክንያቱም አምልኮ ማለት ሁለንተናን ለእግዚአብሔር መስጠት ስለሆነ፣ እንደ እግዚአብሔር ቃል መኖር ስለሆነ፣ እንደ እግዚአብሔር ሐሳብ መሆን ስለሆነ ኑሯቸው የየዕለት ኑሯቸውና በጋራ መተው አምልኮ ብለው የሚያደርጉት ሁለቱ የተለያየ ነው። ባለፈው ሳምንት እንደምታውቁት አምልኮ ለእግዚአብሔር ሁለንተናን መስጠትና በኑሮ ማሳየት፣ በኑሮ መግለጥ ሲሆን፣ ግን እነዚህ ሰዎች በሕይወታቸው በኑሯቸው በብዙ መንገድ ከእግዚአብሔር ቃል ከእግዚአብሔር ሐሳብ የተለዩ ነው ሳለ ግን ተሰብስበው እግዚአብሔርን ለማምለክ ሲሞክሩ እናያለን። ይሄ አሁን ባለንበት ዘመን፣ አሁን ባለንበት ምድር የተገለጠና የታየ ነው። ሰዎች ከሰኞ እስከ ቅዳሜ ያላቸው ሕይወትና እሁድ በጋራ በሌላም ቀን ከሰኞ እስከ ዓርብ ባለው ቀን ወደ ቤተክርስቲያን ሲመጡ
ያላቸው ሕይወትና ያላቸው ማንነት የተለየ ስለሚሆን እግዚአብሔር ከልብ የመነጨ ባለፈው ሳምንት እንደተነጋገርነው በእውነትና በመንፈስ ያልሆነን አምልኮ እግዚአብሔር ስለማይቀበል እውነተኝነት በሕይወታችን ጠፍቶ እውነተኝነት ከኛ ርቆ ድሆችን መበለቶችን ችግረኞችን እየጎዳን የምናመልከውን አምልኮ የምናመጣለትን ስጦታ እግዚአብሔር እንደማይቀበል ይናገራል። እግዚአብሔር አልቀበለውም ማለት ታስታውሳላችሁ። እግዚአብሔር ሰውን ከፈጠረ በኋላ ምድርን ከፈጠረ በኋላ አዳምና ሔዋን በኃጢአት ከወደቁ በኋላ ምዕራፍ 4 የሚጀምረው ትምህርት የሚጀምረው አስተምሮና ሐሳብ ስለ አምልኮ ስለ አቤልና ስለ ቃየል ታሪክ ታውቃላችሁ። የአቤልና የቃየል መስዋዕት መጣ። እግዚአብሔር ግን የቃየልን አልተቀበለም። እግዚአብሔር የማይቀበላቸው አምልኮዎች አሉ። እግዚአብሔር የማያስደስቱት አምልኮዎች አሉ። አንዱ በዚህ ክፍል ላይ ያየነው ነው። ምክንያቱም እውነትን አይሰሙም፣ እውነትን አይፈልጉም። ከእግዚአብሔር ጋር ያላቸው ግንኙነት ተራራቀ ማለት ነው። ሰው እውነትን ካልሰማ እውነትን ካልፈለገ ከእግዚአብሔር ጋር ያለው ግንኙነት ሻክሯል፣ ተበላሽቷል ማለት ነው። ከዚያስ ለድሆች፣ ለችግረኞች፣ ለምስኪኖች፣ ለምጻተኞች የማይረዳ የማይደግፍ እነሱን እየጎዳ ፍርድ እያዛባ እያጓደለ ግን እግዚአብሔርን አመልካለሁ ሲል እግዚአብሔር ያንን አምልኮ አይቀበለው። በአዲስ ኪዳን በሚያስገርም ሁኔታ የምናየው ማቴዎስ 21 ላይ 13 ጌታ ኢየሱስ ክርስቶስ ወደ ቤተ መቅደስ ገባ። በኢየሩሳሌም ወደ ቤተ መቅደስ ሲገባ ያ ቤተ መቅደስ የተሰራበት ዋናው ዓላማ ለጸሎት ነበር። ቤቴ የጸሎት ቤት ይሆናል አለ። እናንተ ግን ምን አደረጋችሁት አለ? እናንተ ግን የወንበዴዎች ዋሻ አደረጋችሁት ይላል። በዚያን ዘመን ብዙ ወንጀለኞች ወንጀል ከሰሩ በኋላ በዚያን ዘመን የነበረው መንግስት እንዳይዛቸው ሩጠው የሚደበቁት ወደ ቤተ መቅደስ ነበር። ስለዚህ ቤተ መቅደስ መሸሸጊያ ነበረ። የወንጀለኞች፣ የሐሰተኞች፣ የዘራፊዎች፣ የነፍሰ ገዳዮች መደበቂያ ስለነበረ ጌታ ኢየሱስ ክርስቶስ በመጣ ጊዜ የገበያ ቦታ አርገውት መሸቀጫ አርገውት ባየ ጊዜ አዘነ። ስለዚህ በዚያ ቦታ የሚደረግ ምንም አይነት ነገር አልቀበልም አለ። ስለዚህ ማጽዳት ነበረበት። ወንድሞችና እህቶች ዛሬ በየቤተ ክርስቲያኖቻችን በጋራ ስንሆን ለእግዚአብሔር ብለን የምናቀርባቸውን ዝማሬዎች እግዚአብሔር ተደስቶባቸው ይሆን ወይስ እግዚአብሔር አዝኖባቸው ይሆን? እግዚአብሔር ተጸይፏቸው ይሆን? በትንቢተ አሞጽ እንዳየነው አላያቸውም፣ አልሰማቸውም፣ አልቀበላቸውም እንዳለው ይሆን አምልኳችን? ሁልጊዜ ስናመልክ በጋራም ሆነ በግል ምናረገውን ሁሉ እግዚአብሔር እንደማይቀበለው ማሰብ አለብን። አንዳንድ ጊዜ ደክመን ለፍተን ብዙ ነገሮች አርገን ግን እግዚአብሔር የማይቀበላቸው ከሆነ ድካምና ኪሳራ ነው። በተለይ ያዕቆብ በመልእክቱም ደግሞ በግልጽ እንደሚናገረው እንደምታውቁት ያዕቆብ መልእክት ያዕቆብ መጽሐፍ ለአማኞች የተጻፈ ነው። ጌታ ኢየሱስ ክርስቶስን አያውቁም ነበር። ከዛ ወንጌል ተሰበካቸው። አይ እኛ በስራን ምንድነው ብለው በስራ በጣም ይደክሙ ነበር። በኋላ ግን አይ የሚዳነው በስራ ሳይሆን ክርስቶስ ኢየሱስ የሰራውን ስራ በመስቀል ላይ በማመን ነው የሚል ተከታታይ ነገር ሲነገራቸው አመኑና መጡ። ከመጡ በኋላ ደግሞ ሌላው ያጋጠማቸው ችግር በጸጋ ድነናል፣ ስለዚህ የፈለግነውን እየሰራን መንግስተ ሰማይ እንገባለን የሚል አስተምሮ ነበር። ስለዚህ ያዕቆብ ምንድነው የሚላቸው? አይ ልክ ነው፣ የዳናችሁት በጸጋ ነው፣ ክርስቶስ የሰራውን በማመን ድናችኋል። ግን የዳናችሁት በጎን ለማድረግ ነው። በፊት የነበረው ህይወታችሁ ጌታ ኢየሱስ ክርስቶስ ስትቀበሉ የተለወጠ መሆን አለበት። ስለዚህ ዋናው መልእክት ያዕቆብ መልእክት ምንድነው? እምነት በክርስቶስ ላይ አለኝ ካላችሁ እምነታችሁን አሳዩ ነው የሚለው። እምነታችሁን በኑሮ አሳዩ፣ እምነታችሁን ግለጡት። በእሁድ አምልኮ ብቻ ሳይሆን በሮቤ ጸሎት ፕሮግራም ብቻ ሳይሆን በየዕለቱ በኑሯችሁ ይህንን የምታውቁትን ክርስቶስን ግለጡት ይልና አንዱ የሚገልጥላችሁ አምልኮ። ስለ አምልኮ ሲናገር እግዚአብሔር የማይቀበለው አምልኮ አለ ይላል። እግዚአብሔር የሚጸየፈው አምልኮ አለ ይላል። ምንድነው እግዚአብሔር የማይቀበለውና እግዚአብሔር የሚጸየፈው አምልኮ? እንደዚህ ይላል ምዕራፍ 1 ያዕቆብ ቁጥር 26 እና 27 ላይ እንደዚህ ይላል። አንደበቱን ሳይገታ
ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮ ከንቱ ነው ይላል። ምን ማለት ነው? ከንቱ ነው ማለት ተቀባይነት የለውም ማለት ነው። እንደውም አምልኮ የሚመስል ነው፣ እውነተኛ አምልኮ አይደለም ነው የሚለው። አምልኮ የሚመስል በጣም ብዙ የአምልኮ ስርዓቶች በየቤተክርስቲያኑ ይደረጋሉ። ግን አንደበታችን ሳንገታ የሚለው አንደበት እሳት ነው። አንደበታችን በጎ ነገር የሚወጣበት እግዚአብሔር የምናከብርበት እንደሆነ ሁሉ የምንራገምበት ነው፣ የምናማበት ነው፣ የምንዋሽበት ነው፣ ብዙ ወንድሞቻችንና እህቶቻችን የምንገልበት ነው። ያዕቆብ ምዕራፍ 3 ላይ ስለ አንደበት ይናገራል። ሰው አንደበቱን የሚገታው እግዚአብሔር በህይወቱ ውስጥ ለውጥ ሲያመጣና አንደበቱ ላይ እግዚአብሔር የእውነትን ቃል የሚናገርበት ጸጋ ሲሰጠው ነው። አንደበታችን ሳንቆጣጠር በአንደበታችን ውስጥ መጽሐፍ ቅዱስ እንደሚናገረው ሰው በአንደበቱ የሚናገረው በልቡ የሞላውን ነው ይላል። ስለዚህ አንደበታችን በልባችን የሞላውን ክፉ ነገር የሚናገር ከሆነ ስለዚህ ልባችን በክፋት የተሞላ ነው፣ አምልኳችን እግዚአብሔር አይቀበልም። በጣም የሚያሳዝነው ግን ልቡን እያሳተ ይላል። ልባችን ውስጥ የሞላ ክፉ ነገር በአንደበታችን እየወጣ ወንድማችን እህታችን እየጎዳን እውነተኛ ያልሆነን ነገር እየተናገርን እየዋሸን እያማን በፍጹም እግዚአብሔር አምልኳችን እንደማይቀበል ይናገራል። እንዲያውም አምልኮ ከንቱ ነው ይላል። ድካም ነው ማለት ነው፣ ልፋት ነው ማለት ነው። ስለዚህ በመጽሐፍ ቅዱስ ውስጥ እንደምንመለከተው ከዘፍጥረት ጀምሮ ሰዎች በተለያየ መንገድ እግዚአብሔርን ያመልኩ ነበር። ግን እግዚአብሔር የሚቀበለው አምልኮ አለ፣ እግዚአብሔር ደግሞ የማይቀበለው አምልኮ አለ። እንዳያችሁት እነዚህ እንደ ምሳሌ ያቀረብኩላችሁ በዘፍጥረት 4:1-6 ላይ የአቤልና የቃየል ታሪክ፣ እንዲሁም ደግሞ በአሞጽ 21-24 የእስራኤላውያኖች ታሪክ፣ እንዲሁም ደግሞ በአዲስ ኪዳን ማቴዎስ 21:3 ላይ የኢየሩሳሌም ቤተ መቅደስ ታሪክ፣ ያዕቆብ 1:26-27 ደግሞ በዚያን ዘመን የነበሩ የቅዱሳን የአማኞች በአዲስ ኪዳን የነበረችው ቤተክርስቲያን ታሪክ እግዚአብሔር የማይቀበላቸው አምልኮዎች እንደነበሩ መጽሐፍ ቅዱስ ያስተምራል። እግዚአብሔር የማይቀበላቸው አምልኮዎች ነበሩ። ለምን? ልባቸው፣ አንደበታቸው ከዚያም በላይ ከእውነት የራቀ ህይወት ስለነበራቸው፣ ህይወታቸው እውነተኛ ስላልነበረ፣ ከእውነተኛ ካልሆነ ህይወት ውስጥ እግዚአብሔር አምልኮን ስለማይቀበል ዝማሪያቸው፣ ህይወታቸው፣ ኑሯቸው በጌታ ፊት ተቀባይነት የሌለው እግዚአብሔር የማያየው ከንቱ የሆነ አምልኮ፣ እግዚአብሔር የሚጸየፈው አምልኮ እንደነበር መጽሐፍ ቅዱስ ያስተምረናል። ታዲያ እግዚአብሔር የሚቀበለው አምልኮ ምን አይነት አምልኮ? በኤርምያስ 7:5 ላይ እግዚአብሔር የሚቀበለውን አምልኮ ይናገራል። እንደዚህ ይላል፣ እናንተ እግዚአብሔርን ልታመልኩ ወደዚህ የምትመጡ ሰዎች ይላል። እናንተ እግዚአብሔርን ልታመልኩ ወደዚህ የምትመጡ ሰዎች የእናንተን አምልኮ እግዚአብሔር የሚቀበለው እነዚህን ነገሮች ስታደርጉ ነው ብሎ ይናገራል። ቁጥር 5 መንገዳችሁንና ስራችሁን ፈጽማችሁ ብታሳምሩ፣ መንገዳችሁንና ስራችሁን ብታረጉ። መንገድ ምንድነው? መንገዳችሁን በእግዚአብሔር መንገድ ብታረጉ፣ መንገዳችሁን ብታስተካ፣ የምትሰሩ ስራ የጽድቅ ስራ ቢሆን፣ እግዚአብሔርን በመፍራት ላይ የተመሰረተ ስራ ቢሆን፣ የሚያንጽ የሚጠቅም ስራ ቢሆን፣ በሰውና በጉረቤት መካከል ቅን ፍርድን ብትፈርዱ፣ ከእግዚአብሔር ጋር ያላችሁ ግንኙነት ጤናማ ከሆነ በኋላ ደግሞ ለሌሎች በተቀመጣችሁበት የሥራ ቦታ፣ በመንግስት ቦታ ቢሆን፣ በግል ቢሆን፣ በተለያየ መንገድ በምትሰሩበት ቦታ ፍርድንና ጽድቅን ቅንነትን ብታደርጉ፣ ለሰዎች ክርስቶስን ብታሳዩ ማለት ነው። በየዕለቱ ባለው ኑሯችሁ የእግዚአብሔር ቃል የሚያዘውን ብትታዘዙ ብትኖሩ፣ ከዚያስ ምጻተኛውንና ድሃ አደጉን መበለቲቱንም ባትገፉ፣ ድሆችን ባትጎዱ፣ ከናንተ በታች ያሉትን ሰራተኞች ባትጎዱ፣ ከናንተ ብዙ ነገር የሚጠብቁ ሰዎችን ባትጎዷቸው፣ ባትጨቁኑ፣ አድሎ ባታረጉ፣ ሰው በእግዚአብሔር አምሳል በተፈጠረበት በማንነቱ ሰው በመሆኑ ብቻ ብታዩ፣ ከዚያስ በዚህም ስፍራ ንጹህ ደምን ባታፈሱ፣ ሰዎችን ባትጎዱ፣ የሰውን ህይወት ባታበላሹ፣ ይህን ባታደርጉ
በጎ ነገር በማድረግ በእግዚአብሔር ፊት ብትቆሙ እግዚአብሔር ምን ይላችኋል ይላል? ሌሎችን አማልክትም ባታመልኩ እግዚአብሔር አምልኳችሁን ይቀበላል ይላል። ያ ብቻ አይደለም። ያዕቆብ 1:26-27 ቅድም ያነበብኩላችሁ ክፍል ላይ አንደበቱን ሳይገታ ልቡትን እያሳተ እግዚአብሔርን የሚያመልክ የሚመስለው ሁሉ አምልኮ ከንቱ ነው ካለ በኋላ ታዲያ እውነተኛ አምልኮ የትኛው ነው? ምን ብናደርግ ነው እግዚአብሔር ይህንን አምልኳችን የሚቀበለው? እንዲህ ይላል፣ ንጹህ የሆነ ነውር የሌለበት አምልኮ በእግዚአብሔር ዘንድ ይሄ ነው ይላል። በሰው ዘንድ አይደለም። አንዳንድ ጊዜ ሰዎችን ለማስደሰት ብለን የምናደርጋቸው በጣም ብዙ እንቅስቃሴዎች አሉ። አምልኮ እኮ ሄጃለሁ፣ አምልኮ ደርሼ መጣሁ፣ አምልኮ። ብዙ ጊዜ መንፈሳዊነታችን ሰዎች እንዲያውቁልን የምንጠቀምባቸው ብዙ መንገዶች አሉ። እሱን አይደለም፣ ሰውን ለማስደሰት አይደለም። እግዚአብሔር የሚቀበለው እግዚአብሔር ደስ የሚሰኝበት ንጹህ የሆነ ነውር የሌለበት ቀጥታ ስናደርገው እግዚአብሔር ተቀብሎ እግዚአብሔር የሚከብርበት ሌሎቹም የሚታነጹበት አምልኮ ምን አይነት አምልኮ ነው? እንደዚህ ይላል። አንዱና የመጀመሪያው ወላጅ የሌላቸው ልጆች ባልቴቶችንም በመከራቸው መጠየቅ። ምን ማለት ነው? ለሌሎች መኖር ማለት ነው። ለኔ ከሚል ስግብግብነት ከሞላበት ምድራዊ ከሆነ ከማይረካ ህይወት ወጥተን ለሌሎች መኖር ማለት ነው። ሌሎችን መጠየቅ፣ ለሌሎቹ ድምጽ መሆን፣ ያለን ማካፈል፣ የሰዎች ችግር የኔ ችግር ነው ብሎ ማሰብ፣ ለራስ ከመኖር መውጣት። ያ በየዕለቱ በስራ ቦታችን፣ በየዕለቱ በቤታችን፣ በኑሯችን የምናደርገውና እግዚአብሔር የሚቀበለው አምልኮ ነው። በየቀኑ ይሄን አድርገን በየዕለቱ ይሄን አድርገን የጋራ አምልኮ ልናመልክ ስንሄድ በጋራ ሁሉም በግል ሲያመልክ ቆይቶ የመጣ ስለሆነ ሁሉም በግል ይሄንን ሲያደርግ ቆይቶ የእግዚአብሔርን ቃል ታዞ እግዚአብሔርን ሰምቶ እግዚአብሔርን አክብሮ ክርስቶስን በቃልና ምሮ ገልጦ ስለሚመጣ በጋራ የምናመልከው አምልኮ ደስ የሚያሰኝ እግዚአብሔር የሚቀበለው ያላመኑ ሰዎች መጥተው ሲያዩ አምነው የሚመለሱበት የሚጽናኑበት የእግዚአብሔር ክብር የሞላበት ይሆናል። ለሌሎች መኖር። ሌላውስ በዓለም ከሚገኝ ድፍ ሰውነትን መጠበቅ፣ ሕይወትን መጠበቅ፣ በእግዚአብሔር ፊት ራስን ይዞ መቆም፣ እንደ እግዚአብሔር ቃል መኖር። ዓለም በብዙ ክፋት የተሞላች ናት። ዓለም በብዙ ኃጢአት የተሞላች ናት። ዓለም በብዙ ማባበል የተሞላች ናት። ግን ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል እንደሚለው መጽሐፍ ቅዱስ ይሄ የምናየው ዓለም ይሄ የሚስበን ዓለም በአንድ ሳሙና ድራሿን በሚያጠፋት በአንድ ቫይረስ የተንቀጠቀጠ ዓለም ጊዜያዊ ነው። ይችን አሁን ቫይረስ ማን ነው የሚያሸንፋት ብትሉ ሳሙና ነው የሚያሸንፋት። በሳሙና ስንታጠብ ቫይረሱ ይሞታል፣ መስራት አይችልም። ምን ማለት ነው? የዚህ ቫይረስ አቅም ጉልበት ዓለምን ያንቀጠቀጠ ቫይረስ ይሄ ግዙፍ የሆነ ምንጓጓለት ምንመኝለት ዓለምን ጸጥ ያረገ አንድ ቫይረስ ጸጥ የሚያረገው ደካማ ዓለም እኛን በብዙ መንገድ ሊያሸንፈን በብዙ መንገድ ሊጥለን የሚተጋ ስለሆነ ከሱ ራስን መጠበቅ ምን ማለት ነው? ሁል ጊዜ በእግዚአብሔር ፊት በእውነትና በጽድቅ መቆም እግዚአብሔር የሚቀበለው አምልኮ ነው። ስለዚህ ወንድሞችና እህቶች ዛሬ እኔ ለእናንተ ያለኝ መልእክት ይሄ ነው። ብዙ ደክመን አመለክን ብለን ብዙ የተለያዩ ስርዓቶችን የሃይማኖት ስርዓቶችን ፈጽመን ስንወጣ ምናልባት እግዚአብሔር ያልተቀበለው አምልኮ ይሆናል። በግልም አንዳንዴ የምንኖረው ኑሮ እግዚአብሔር የማይቀበለው ኑሮ ይሆናል። የእግዚአብሔር ቃል ግን እንዳስተማረን እግዚአብሔር የሚቀበለው ደግሞ አምልኮ አለ። እግዚአብሔርን በማወቅ እግዚአብሔርን በመፍራት እንደ ቃሉ ለእግዚአብሔር መንፈስ እየተገዛን እየታዘዝን በደከምንበት በተሸነፍንበት ነገር ላይ ንስሐ እየገባን ከወንድሞቻችን ጋር ከእህቶቻችን ጋር ደግሞ በይቅርታ በመቀባበል በመደጋገፍ እየኖርን እግዚአብሔርን የሚቀበለው
ደስ የሚሰኝበት አምልኮ ማምለክ እንችላለን። ጥሪያችንም ለዚህ ነው። የሁሉም ሰው ጥሪ እግዚአብሔር በአምሳሉ የፈጠረውን ሰው በሙሉ የጠራው ለእውነተኛ አምልኮ ነው። እግዚአብሔርን እንድናመልክ ተጠርተናል። ስለዚህ በማጠቃለያ አምልኮ ከእግዚአብሔር ጋር የምንገናኝበት፣ እግዚአብሔርን የምናከብርበት፣ ለእግዚአብሔር የምንገዛበትና ሁለንተናችን ለጌታ መስጠት ማለት እንደሆነ ልንረዳ ይገባል። አምልኮ ማለት ሁለንተናን ለእግዚአብሔር መስጠት ነው። መቼ እግዚአብሔርን ማምለክ አለብን? በህይወት ዘመናችን ሁሉ፣ በሁሉም ቦታ፣ በማንኛውም ጊዜ እግዚአብሔርን እንድናመልክ የተጠራን ሰዎች ነን። እንዴት እናመልክ? በመንፈስና በእውነት እግዚአብሔርን እንድናመልክ መጽሐፍ ቅዱስ ያስተምረናል። እግዚአብሔር የማይቀበላቸው አምልኮዎች እንዳሉ ሁሉ እግዚአብሔር የሚቀበላቸው ንጹህ የሆኑ ነውር የሌለባቸው ደግሞ አምልኮዎች እግዚአብሔር ከኛ ይፈልጋል። ቤተክርስቲያን አልተዘጋችም። አምልኮ አልቆመም። የቆመው የጋራ እንጂ የግል አምልኮ አይደለም። ጥሪያችን በግል እንድናመልክ ነው። በግል በህይወት ዘመን የምናደርገው ነው። በየዕለቱ የምናደርገው ነው። በጋራ የምናደርገው አምልኮ በእርግጥ ለጊዜው ተገቷል። እንደገና እግዚአብሔር ድል ሲሰጥ ተመልሰን የምንገናኝበት ነው። ህንፃዎች ተዘግተዋል፣ አምልኮ አልተዘጋም። አምልኮ አልቆመም። ስለዚህ በግል በየዕለቱ በህይወታችን እግዚአብሔርን እንድናመልክ፣ በጋራም ደግሞ እግዚአብሔር ድል ሲሰጠን እንደገና እግዚአብሔርን እንድናመልክ አደራ እላለሁ። እንድናመልከው እየጠራን የምናመልክበትን እድል በልጁ በኩል የሰጠን እግዚአብሔር ስሙ ለዘላለም የተባረከ ይሁን። እግዚአብሔር ባርካችሁ። ከኔ ጋር ስለሆናችሁ ከዚህ በኋላም በተለያዩ ትምህርቶች ተመልሼ እመጣለሁ። አስተያየቶቻችሁን ከዚህ በታች ባሉ ስልክ ቁጥሮች እንድትጽፉ በጌታ ፍቅር ጠይቃችኋለሁ። ባላችሁበት ቦታ ተስፋ ቆርጣችሁ የጋራ አምልኮ ስለሌለ አምልኮ የሌለ የመሰላችሁ አሁን ባላችሁበት ቦታ የምታደርጉትን የሚያይ አምልኮን የሚቀበል በሁሉም ቦታ ያለ እግዚአብሔር የሚባል ትልቅ አምላክ አለ። ይህን አምላክ እንድታመልኩ፣ ይሄ አምላክ አይደለም ብላችሁ የምታስቡ ሰዎች በየትኛውም ቦታ ብትሄዱ በዓለም ላይ ብቸኛው አምልኮ የሚገባው እውነተኛው አምላክ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ እንደሆነ ዛሬ ላሳስባችሁ እወዳለሁ። እግዚአብሔር ሁላችሁንም ይባርክ። እግዚአብሔር ደግሞ ከዓለም ላይ ከሀገራችን ላይ የኮሮና ቫይረስን አንስቶልን እንደገና በጋራ እግዚአብሔርን የምናመሰግንበት ዘመን እግዚአብሔር አምጣልን። ሰላም ለእናንተ። መልእክተ ኮረና። እኔ ማን ነኝ? እኔማ እኔ ነኝ፣ ከፍጥረታት ሁሉ እጅግ የተናኩኝ፣ በሰዎች ዓይን እንኳን ፈጽሞ ማልታይ፣ ስሜ ግን ገነነ ከፍጥረታት በላይ። መድኃኒትም የለኝ መልኬን የቀያየርኩ፣ ሳይንሱን አስቸገርኩ፣ ከሰው አቅም በላይ መሆኔን አሳወቅኩ። ከጥንቃቄ ጋር የአምላክን እርዳታ ሰዎችን ፈለጉ። ልክ ነው ብያለሁ፣ እኔም ተስማማሁኝ ይህንን ካወቁ። የብዜቴን ስሌት ሳይንሱ ገልጦታል፣ ሕጉን የሚተላለፍ በእኔ ተጠቂ ይሆናል። ሕጌም እጅግ ቀላል፣ ዋጋ አያስከፍል፣ ሳሙና ተጠቅመህ ታጠብልኝ የሚል። አድን ሕይወትህን ከንክክ ምራቅ፣ ይህ እንዴት ይሆናል ርቀት በመጠበቅ። እግርም አታብዛ፣ በየቦታ አትሂድ፣ ለጥቂት ጊዜ ነው እቤት ለመቀመጥ ራስህን አስለምድ። አደገኛው የብዜት ስሌቴ ቀመሬም ታወቀ፣ መደመር በወድም መቀነስ ጸደቀ። ስለዚህ ሰው በበዛበት ዘው ብለህ አትግባ፣ ሳይንሱ በሚለው ራስህን ጠብቅ፣ አትሁን የእኔ ሰለባ። ብዙ ማርከሻዬ በዚህ ቢገለጥም ከምድር ልጠፋ ይህ በቂ አይሆንም። ከሳይንሱ በላይ ሁሉን የሚሰራ እውነተኛ አምላክ ማንንም አይፈራ። እና ስለኔ ሊመጣ ሂድም ስለኔ ሊሄድ ታዛዥ ነኝ እኔ በተጠንቀቅ ቆምኩ። በግራ እጄ ክፋት በቀኝ እጄ መልካም ይዤ ተገለጡ። ዓለምንም ዞርኩት ነገሥታትን ረታሁ። ንቀው የነበረ ሕይወት አልባ ብለው ሳይንስ መስክሮብኝ ማስረጃ አቅርበው፣ ነገር ግን ሕያው ነኝ ሕይወት የማጠፋ። ከዚህ የተነሳ በረቂቅ ሥራዬ ዝናዬ ተስፋፋ። ጥቁርና ነጩ ሀብታሙን ጨምሮ በእኔ ብጨነቅም አንድ ነገር አውቃለሁ መጨረሻ አያምርም። ነገሥታት ብደፍር ሳይንሱን ባልፈራ፣ በቃ ሰለቅ የምቆም ደካማ ፍጥሩን ነኝ። ጥፋቴን አቁሜ ከምድር ልጠፋ ፈጣሪ ካዘዘኝ። ደግሜ ልናገር ዋና ማርከሻዬ የሕዝብ ጠንቃቃነት እንዲሁም የምህረት ጩኸት ነው። አለና በሰማይ ወደ እኔ ጩህ የሚል ጩኸት ማይሰለቸው፣ የሕዝብን እምባይቶ ከዙፋን የሚነሳ፣ በወሬ ስሰማ አላሉኝ የይሁዳ አንበሳ።
እንግዲህ ምስጢሬን ነገርኩኝ፣ ማርከሻዬን ገለጥኩ። ብልጥ ሕዝብ የሆነ ከጥንቃቄ ጋር በአምላክ ፊት ይንበርከክ። ደግሞም ሕዝብን ባስጨንቅም በሞት አደጋዬ ታሪኬን አትዝጉት በክፉ ሥራዬ። መልካም ሥራዬንም ታሪክ ይዘግበው። ነገር ግን ምስጋና አልፈልግም፣ ምስጋናውን ስጡ በዙፋኑ ላለው። ቶሎ እንደምጠፋ ሁኔታው ያስረዳል። የተሠራው ሥራ በጥቂቱም ቢሆን ከዚህ በታች ቀርቧል። ምንም ይሁን ምንም ሚስጥሩ ባይገባኝ በእስር ላይ ሆነው ጩኸት የሚያሰሙ እያሉ ማን ይሆን ከቶ የሚያስፈታኝ? ድንገት ግን ተፈቱ ብዙዎች እስረኞች። እናት ልጇን አዝላ ወጣች እየሮጠች። ይህ እንዴት ይሆናል ከቶ እኔ ባልመጣ? ሰንሰለት ተፈቶ እስረኛው በምህረት ሊወጣ። አቤቱ የገንዘብ ፍቅረኛ በበዛበት ምድር በአቋራጭ ሰው ገሎ ለመኖር የሚጥር ሰው ገዳይ ሆዶች ጨምሮ የሚያበላ በጭንቅ በመከራ ጊዜ ጥቅሙን የሚያሰላ እያለ ገንዘብን የሚወድ አምላክ የማይፈራ ሰማሁ ለቤት ኪራይ ምሕረት አረኩ የሚል ከቶ በዚህ ምድር መቼም አልተሰማም። ታሪክ ይመዝግበው ይህ መልካም ሥራዬ፣ ማንም ሰው አይከዳም። በዚህ ክፉ ጊዜ ወገን ለወገኑ ተነሳ ለመርዳት። መኪናው ተመመ ሊሰጥ ነፃ ትራንስፖርት። የሕዝብ ትብብር ለእኔ ባይስማማም ይህም በጎ ሥራ ሳላደንቅ አላልፍም። ይመዝገብልኛ ይህም መልካም ሥራ፣ ያ ክፉ ሥራዬ ብዙ ፍሬ አፈራ። ደግሞም በዓለም ዙሪያ ዘርዝሬ አልጨርስም የተሠራው ሥራ። ሰው ከአምላኩ ጋር፣ ባልም ከሚስቱ ጋር፣ ልጆች ከወላጆች እያገናኘሁኝ የቤተሰብ ፍቅር እንደገና አደስኩኝ። ደግሞም በክፉ ሥራዬ ሕዝቡ እንዳይራብ አየሁ የገዢዎች ሩጫ አርቆ ማስተዋል። ልክ እንደ ዮሴፍ የግብፅን ረሃብ ከሩቅ ተመልክቶ በረሃብም ጊዜ ያለ ምንም ችግር ሕዝቡንም አብልቶ መጽሐፍ ሲያወሳው ይኖራል። እኔም ስበብ ሆኜ የመልካም ሥራ ዛሬም ተዘግቧል። አስደናቂው ነገር አየሁ በዓይኔ የአዲስ ትውልድ ጎራ ወዲያ ወዲህ ሲሮጥ ሕዝቡንም ለመርዳት በመልካሙ ሥራ። አባት ይታጠቡ እናት ይታጠቡ የሚል የእህል አስቤዛውን ሁሉ ሲያከፋፍል አይቼ የተገረምኩ። ትውልድ ሲነሳሳ ምክንያት ሆንኩ እንዴ ብዬ ራሴን ጠየቅኩ። ሥራዬ ቢፈርስም ይበል ይቀጥል አልኩ። ትምክህት ሲወድቅ አየሁ በዓለምን ዙሪያ ይመስል ነበረ ሰውን ምድር ያበጀ ሰማይ የዘረጋ። ከትዕቢቱ ብዛት ፈጣሪ መኖሩን ፈጽሞ የዘነጋ። እኔ ስመጣበት ሰው መሆኑን አየ ሊቋቋም አልቻለም ያን ክፉ ሥራዬ። ብሎም ተናገረ በምድር ያለውን ሁሉን ጨረስን፣ ከሰማይ ሆነ ግን እንጠብቃለን በማለት ቃል ገባ። ቃሉን ብቻ አይደለም ዓይኖቹ ተሞሉ በእንባ። እኔ ባልመጣ ኖሮ ይህ እንዴት ይሆናል? የሰው ልጆች ትዕቢት ጣራውንም ያልፋል። ይህ መልካም ሥራዬ ከቶ ይመዝገብልኝ፣ የሰው ልጆችን ልብ ለአምላክ ያስረከብኩኝ። ደግሞም አየሁ ተመለከትኩ አስደናቂ ሥራ በመሪዎችና በእምነት አባቶች እንዲሁም በሕዝቡ ፈጣሪ ሲፈራ። የጥፋት ዘመኔ ከቶ እንዳይቀጥል ጩኸትን ሲያበዙ እንደ ፈርዖን ዘመን ሥራዬን ሊያፈርሱ ተሞልተው ንስሐን አየሁ። የእምነት አባቶች ይቅር በሉን ሲሉ በገዢዎችና በሕዝቡ ፊት ቆመው ቀጠለ ጩኸቱ የአባቶች ምህላው። ይገርማል የሰው ልጅ ፈለገ ከልብ ፈጣሪውን። ይህ እንዴት ይሆናል እኔ ምክንያት ባልሆን? አሁንም መክራለሁ ጥንቃቄ ይቀጥል፣ ጸሎቱም ይቀጥል፣ ገና ብዙ ይቀራል። ጩኸት ብቻ ሳይሆን ይፈለጋል ተግባር። በየንግድ ዘርፉ በየሕክምናው በወጣቱም ጎራ በየትምህርት ዘርፉ በየቢሮ ሥራ ይቀጥል ንስሐው በየእምነት ቤቶች በፊቱ ይውደቁ የምድር ገዢዎች። ደግሞም የንስሐ ፍሬ ሰው ሁሉ ቢያፈራ ከምድር ቢወገድ የውርጃ በደሉ የሰዶማዊና የሎጥ ዘመን ሥራ። ሳልወድ ጠፋለሁ ከምድሪቱ ዙሪያ አውቀዋለሁና ለሚመለሱ ሕዝብ እግዚአብሔር ይራራል፣ የጥፋት ውሃ በእርሱ ይሰበሰባል። አውቀዋለሁና ለሚመለሰው ሕዝብ እግዚአብሔር ይራራል፣ የጥፋት ውሃ በእርሱ ይሰበሰባል። አሜን።